በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። አሁን የገባ ፖሊሶቹ በአትሌት ፈይሳ ለሊሳ ላይ እንዳይመሰክሩ ከፍተኛ ጫና እየተደረገባቸው መሆኑ ተሰማ። ሽነብራችሁ የቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ቻናላችን አዲስ ከነበራችሁ ይህንን ቻናል ሰብስክራይብ መለቃችሁ እንደምትሹ ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው? ሰሞኑን እጅግ በጣም ደስ የሚሉ ነገሮችን በሀገራችን ላይ እየሰማን ይገኛል። ታዲያ በዚህ ጉዳይ ላይ የሚያወሩት አባቶች የተለያየ መልእክቶችን ንግግሮችን እያስተላለፉ ይገኛሉ። እስኪ የአባታችን አባ ገብረ ኪዳን ንግግር ሰምተን የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ቤተሰቦች እንደሰማችሁት ነው። አባታችን አባ ገብረ ኪዳን አባታዊ ምክራቸውን እያስተላለፉ ተናገሩ ነበር። ለሁላችንም እጅግ በጣም ጠቃሚ ምክር እየመከሩ ነበር። ትልቅ ትምህርት በተማራችሁበትም አልጠራጠረም። ለአባታችን ለአባ ገብረ ኪዳን እግዚአብሔር ዕድሜ ጤና ጨምሮ ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እናንተም ኮሜንት ላይ ገብታችሁ የአገልግሎት ዘመናቸውን ይባርክልን ያላችሁ ሀሳባችሁ ኮሜንት ላይ አስቀምጡ። ቤተሰቦች በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው? ሰመረ ባለው በተለያየ ጊዜና ቁም ነገር የሚያስይዙ ነገሮችን ይናገራል። ዛሬ ግን ይላችሁ ቪዲዮ እጅግ በጣም አስገራሚ ነው። የሰው ልጅ እንደ ገንዘብ እንዴት ይገዛል ይሸጣል ወይ ብሎ እጅግ በጣም ብዙ ሰዎችን ሲያነጋግር የነበረ ቪዲዮ ላይ ሀሳብና አስተያየቱን እየሰጠ ነበር። እስኪ መረጃ ሰምተን ቲክቶክ እጠቀማለሁ። ቲክቶክ እጠቀማለሁ። ከዛ እሱ ላይ ስለ ትዳር ሲያወሩ ሰማሁ። እሺ ከዛ እሱን ሲያወሩ ሰምቼ ስልካቸውን አነሳውኝና ደወልኩላቸው። ደውዬላቸው እሺ አሉኝ። ተነጋገር ተነጋግረን ጨረስን። ከዛ በኋላ ለመጀመሪያ 2500 አስገብልኝ አለኝ። ምን እንድነው የተደረገው? ከልጁን ጋር የምታወሪው ትዳር የሚፈልገው ልጅ ጋር የምታወሪው እፈልጋለሁ ብለሽ ልካሽ ማለት ነው? አዎ። ከዛ የምታየው ልጁን 2500 ብር ላኪልኝ ሲሉኝ እሺ ብዬ በባንክ ቤት ላኩኝ። ከላኩኝ በኋላ ልኬለቴ ካለቀ በኋላ እንደገና 73,000 ብር 600 ላኪልኝ አለኝ። ለምኑ? ለሰርጉ ማዘጋጃ አለኝ። ቆይ መጀመሪያ አንቺ ወንዱን መረጥሽ? ፎቶ ልኮልኝ አይቼዋለሁ። ፎቶ አለሽ? አለኝ። ኧረ ልታገቢው የነበረው? አዎ። ወይ ቆንጆ ነው። አዎ ምንም አይልም ነበር። ሊበላ 2500 ብር አረከሰም ልጁ። እንዴት አይነት ዕቃ ነው የገዙት? አሁን ዕቃዬን ተበላው ነው የሚሉት እርሱ። እኔ እኮ መበላቱና ነውሩ አንሶ በአደባባይ መውጣቱ ደግሞ ቬሎ ተለብሶ ግርም ነው የሚለኝ። ልጁ ያሉት መቼም አዶን ነው። ምን አይነት ልጅ ሊያገኙ እንደሚችሉ አላውቅም። ወይ ለሱም ዋሽተውት ይሆናል። እንኳንም አልተደረገ ሰርኩ ዲዛስተር ነበር የሚሆነው። ተናንቃችሁ በኋላ ሌላ ቲክቶክ ታሪክ ነበር የሚሆነው። ትልልቅ እርሶ ትልቅ ሰው ነው። ታውቁ ትልቅ ሰው ነው። ይሄ ትልቅ ሰው ነው። በጣም ትልቅ ሰው ነው። በጣም እጅግ እና የሆነ ነገር መቼም ማህበራዊ አቋም ሶሻል የሆነ ስታንድ አለዎት። በቃ የከሌ ጎረቤት ነዎት፣ የነከሊት ድር አባል ነዎት፣ የከሌ እንደዚህ ነዎት፣ የእንትና እናትም ነዎት። እርግጠኛ ነኝ አሁን ቅርብ ደብሮት ሊሆን ይችላል። ሎንሊነስ ነገር ነው እንጂ በአልበም እንዲያርገው 2500 ሰጥተው ሊያፍሱ ጩጬ ልጅ እንዲህ
ይሄንን ሁሉ እርግፍ አድርገው ትተው አሁን ያለውን ማህበራዊ አቋሙን በቃ ከሌ መባሉን ትተው ምን ቢያገኙ ነው ግን እንደዚህ ነው የሚቀሉት? መተው የገዛው ተቃጠፋብኝ ምናምን ግን ሲጀመር ይሄ ኢሹ ነው። እንደኛ ኢትዮጵያውያን እኮ ነን። የራሳችን ነገር እኮ አለን እንዴ። ምን ነው አቀልሎት እርሶ እንደዚህ የቬሎ ማስጠላት ደግሞ በዛ ላይ አሁን ሾው መሆኑ ነው እኮ ተከፍሎት ከሆነ መቼም እርሶ ሙሽራ መስለው የሰሩት ኢንተርቪው ያው ዩቲዩበሮቹ በአብዛኛው ዶክመንተሪ ስለምትሰሩ ሰው እየከፈላችሁ ትወና ስለምትሰሩ የትወና ታሪክ ከሆነ አያምርም፣ አልተተወነም በደንብ ያምራል በጣም ልጁ ምናምን ትልቅ ሰው ወጥቶ የ60 ምናምን ሴትዮ ወጥተው ባለፈው ጡት መያዣና የሆነ ነገር አድርገው ጡቴ ራሱ ገና አልወደቀም ምናምን እንዴ። እና ምን ይሁን ሳታችሁ ምን ነው ሰፈር ውስጥ እትዬ ምን ለው ሰው እንጣ እንዴ? ታናናሾቻችን ቀዳ ብለው የሚያዩት ሴቶች ይውጡ እንዴ? ሞዴሎቻቸው እብዶን ሮል ሞዴል አድርገው የሚወስዷቸው ትልልቆቹ ሰዎች ቦታችሁ ላይ ስላልተገኛችሁ እኮ ነው። ስንት ሰው ሞዴል መሆን የሚችሉ ሰው ነው ታው እነሱ ቁጭ ብለው ባህልየው ጠፋብሽ ምናምን ቅብርጥስዬ። አቀራቢዎቹም ኃላፊነት የጎደላችሁ የምታቀርቡት ሳይታወቅም የምትሰጡት ጀስቲፊኬሽን በጣም ሰውን ሞኝ የሚያስመስል እናንተ ብቻ የምታውቁት ህዝብ አያውቅም። ሁሉም ሰው የሶሻል ሚዲያ የራሱ እንትን አለው። ማህበራዊ ሜንስትሪም ቲቪ ሚዲያ ላይ ነው የእንግዳ ስታንዳርድ የሚጠበቀው። ሶሻል ሚዲያ ግን ፍሪ ነው። ፍሪና ብልግና ሶሻል ሚዲያ ብልግና ነው ለመባለግ ስለፈለገን መጣን ከሆነ ፋይን፣ ለማጥፋት የሆነ ነገር ለማበላሸት መጣን ከሆነ ፋይን። ሶሻል ሚዲያን አመጸዳድቆ ለራሳችሁ ድሬስ እንደዚህ በልካችሁ መስፋት መሞከር ግን ትክክል አይደለም። ስንት ቁም ነገር ቢወራበት ነው ሶሻል ሚዲያ፣ ስንት ነገር ሼር የሚደረግ ነው። እንደው ሳት ብሏችሁ አንዳንዶቹ የውጭ ሀገሮቹን ብታዩስ፣ እኛም ሀገር ስንት ጨዋ ዩቲዩብ ቻናሎች አሉ። እነሱን ብታዩስ ማብራሪያችሁ ያስጠላኛል። አንዳንድ ዩቲዩበሮች ጋብዟችሁና ይሄ እንቅልፍ የማይወስዳችሁን ነገር የሰራችሁትን ፋውል የ6 ዓመት ልጅ በአባቷ ደፈራት ማለት ተብሎ እዚህ ጋር ነካኝ ምናምን እያለች ያቀረባችኋት ልጅ እንቅልፍ ሲከለክላችሁ ሲጸጥታችሁ አንድ ዩቲዩበር ጋር ደውላችሁ እንግዳ አድርገኝ ትሉትና ለማብራራት ትሞክራላችሁ። ጉዳያችሁ ነው ውርደታችሁን በሰው ልክ ለመስፋት በልክ ስፋ ወንድሜ፣ በእኛ ልክ አልንሰፋው። ሶሻል ሚዲያ ባህሪው ነው ምናምን። እርስዎ ግን ይደበቁ እንደ ማስጠላቱ እንደው የቤተሰቦች ለተመለከታችሁት ነው። ሰምተነባሪው አስገራሚ ነገሮችን ነበር ሲናገር የነበረው። እናንተስ በዚህ ጉዳይ ላይ ምን አይነት የግል ሀሳብና ምን አይነት ሀሳብና አስተያየት አላችሁ? የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰቦች ሰሞኑን እጅግ በጣም ብዙ ሰዎችን ያስገረመ የነበረ አዲስ መረጃ ይወጣ ነበር። እሱ ምንድነው? ዳናይት መክብብ ላይ ክስ ሊመሰረትባት ነው እየተባለ ነበር። እስኪ በዚህ ጉዳይ ደግሞ ሌላ አንድ ቪዲዮ አይተን እንመለስ። ዳናይት መክብብ እና ጓደኞቿን በተመለከተ አንድ አስገራሚ መረጃ ወጥቷል። የፕሮግራም አስተዋዋቂ ዳናይት መክብብ እና 4 የሥራ ባልደረቦቿ በመቶ ሺዎች የሚቆጠር የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ ሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናይት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይም ነው ተብሏል። ይህ ክስ በዳናይት ዝናና ማስታወቂያዎች እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው ተብሏል። እንደ ከሳሾች ዝርዝር መረጃ ኤቢኤል ኮንሰልታንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናይት ወይንም ወላንሳ መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾች ቃላቸውን ባለመጠበቃቸው እና ገንዘቡንም ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናይት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅት ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። የተደነገገው ማስታወቂያ አነጋጋሪ ወይንም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናይትም ሆነ ድርጅቱ ለደረሰው ጉዳት በአንድነትና በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትሐ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። እንደተመለከታችሁት ነው። በተለያየ ጊዜ ሰዎች ውጭ ሀገር ላይ መሄድ ይጥራሉ። ታዲያ
በዚህ ጉዳይ ላይ ብዙ ሰዎችም መጨረበር እየደረሰብን ነው እያሉ ነበር። ታዲያ ከእነዚህ ሰዎች መካከልም ኮሜዲያን እሸቱ መለሰም እጅግ በጣም አስገራሚ የሆነ ወንጀልንም እያጋለጠ ነበረ። በስሙ እጅግ በጣም አሳፋሪ ነገሮችንም እየተሰሩ ነበር። እስኪ ደግሞ መረጃም ሰምተን በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም ማለት ሄሎ፣ ሰላም ነው? ሰላም ነው። እግዚአብሔር ይመስገን። ካናዳ መሄድ ፈልጌ ነበር። እሺ ይቻላል። እሸቱ ነው አይደል የሚልከው? ልክ ነህ፣ ግን አሁን እኔ እሸቱ አይደለም ማናጀር። የእሱ ማናጀር ነህ? አቶ ሎልቻሌ ይባላል። እሸቱና እኔ ተባብረን ያመጣነው የስራ እድል ነው። ማለትም ይሄ በክሬዲት ነው። ምን ያስፈልገኛል? ፓስፖርት አለ? ፓስፖርት የለኝም። ፓስፖርት ማውጣት ይኖርብሃል። እስከዛ ግን እድሉ ያልፋል። መደበኛ 45 ቀን በላይ ስለሚቆየብህ ለማውጣት እናንተ ታግዙኛላችሁ? ማውጣት ትችላለህ እኛ ጋር። ስንት ብር ነው? ልዩነት አለው። ዋጋዊ ነው ግን ይህን ያህል አይደለም ልዩነቱ። በምን ያህል ቀን ነው እንዲሁ የፈለከው? በ2 ቀን አለ፣ በ5 ቀን አለ። በ5 ቀን ነው፣ ችግር የለም። 13 ሺህ ቅድመ ክፍያ። ፓስፖርት ቅድመ ክፍያ ተከፍሎ ነው የሚወጣው። ከዛ ግን ይወጣልኝ አይደል? ለምን አይወጣልህ? ይወጣልህ። አሻራት ፋይዳ አለ አይደል? አለኝ። በጣም ጥሩ። እሱን ትልክልኝና ቴሌግራም ላይ አክቲቭ እናደርግልሃለን። የት ሀገር ነው ነህ? እኔ ባህር ዳር ነኝ። ባህር ዳር ኢሚግሬሽን ቀበሌ 13 ታውቀዋለህ? አውቀዋለሁ። እዛ 13 አውቀዋለሁ። እዛ ትሄዳለህ። ቀንና መቻችላለህ። ለኃላፊው እኛ እንደውላለን። ገብተህ አሻራት ትሰጣለህ። በ2 ቀን ልዩነት ውስጥ ያው ፓስፖርት ይመጣል። በፖስታ ቤት ነው፣ እዛው አይደለም የምትረከበው። በፖስታ ቤት ነው የምትቀበል። ወረቀት ይሰጣል። ያን ወረቀት ወስደህ በፖስታ ቤት ትቀበላለህ። ፕሮሰሱን ደግሞ መጀመር ከፈለክ ቀጥታ ወደኛ እንዲመጣ ማድረግ ይቻላል። ፓስፖርት ስለ ኢሚግሬሽን እዛው ነው የምከፍለው ብሩን ወይስ አይደለም? ብር ቅድመ እኛ ነው የምንከፍለው። ለእናንተ ነው የምከፍላችሁ? እኛ ነው ክፍያ የምንፈጽመው። የብዙ ሰው ነው ከባህር ዳር የእንጅባራ ሰዎች፣ የጎንደር ሰዎች ባህር ዳር መጥተው ስለሚያወጡ እኛ ነው ክፍያ እየፈጸሙ የሚያወጡት። የት ነው? በዛ ዲስካውንት ለእናንተ ይወጣላችሁ። ፈጣን ሲጀምር ባህር ዳር ያወጡላችሁ። የት ነው የምመጣው? እኔ አዲስ አበባ። አታውቀውም? ካናዳ ቆንስላ ጽሕፈት ቤት። መጥቼ አላውቅም። መልካም፣ ችግር የለውም። ለማንኛውም ፋይዳ ትልላክልኝና አክቲቭ አደርግልሃለሁ፣ እደውልልሃለሁ። በጣም ደስ ይላል። እሺ፣ መቼ ልምጣ? ከባህር ዳር ብለህ ቴሌግራም ላይ መታወቂያን ፎቶ ላክልኝ። እሺ፣ ቴሌግራም የለኝም። ለዛ እኮ ነው አንተ ትንሽ ስልክ የምትጠቀመው እና የቁጥር ስልክ ነው የምትጠቀመው። እሺ፣ መልሼ ልደውልልህ። የኮሜዲያን እሸቱ ነኝ ማናጀሩ ነኝ ስትል ሰምቼ ነው። እና እኔና አንተ እንተዋወቅ አይደል? እኔ ኮሜዲያን እሸቱ ነኝ። እኔና አንተ የት ቦታ ነው የካናዳ ጉዞ የጀመርነው? ለምንድን ነው በስሜ የምትነግደው? በኮሜዲያን እሸቱ ስም የምትነግዱት ለምንድን ነው? ኮሜዲያን እሸቱ አይደለም አንተ። ኮሜዲያን እሸቱ ዱባይ ነው ያለው። እርግጠኛ ነህ? ያው እንዳያችሁት ጭራሽ እኔን ራሱ ኮሜዲያን እሸቱ አይደለም ዱባይ ነው ያለው ብሎኛል። እኔም ብከፍለው ይቀበለኛል ይሄ ሰውዬ። አሁን እኔንም ሊልከኝ ይሞክራል ማለት ነው። የትኛውንም አይነት ፕሮሰስ ከማድረጋችሁ በፊት የትኛውንም የጉዞ ሂደት ከመጀመራችሁ በፊት ትክክለኛ መሆኑን ኤጀንሲው ለማጣራት ብዙ ርቀት መሄድ አለባችሁ። ሲጀመር የካናዳ ኤምባሲ ውስጥ ወይም የካናዳ ቆንስላ ጽሕፈት ቤት ውስጥ የቪዛ ፕሮሰስ ለግለሰቦች እንደሚደረግ እኔ አይቼም ሰምቼም አላቅም። ስለዚህ በተቻለ መጠን ቲክቶክ ላይ አይታችሁ ካናዳ ልሄድ ነው ብላችሁ የቪዛ ፕሮሰስ እንዳትጀምሩ። የሚልኩላችሁ ዶክመንት ራሱ ፌክ መሆኑን ለጄሚናይ ብትሰጡትና ይሄ ዶክመንት ፌክ ነው ወይስ እውነተኛ ነው ብትሉት ጄሚናይ ይሄ ፌክ ነው እንዳትሸወድ ብሎ ይነግራችኋልና የምናሰለጥነው የኤአይ አጠቃቀም በተለይ ማጭበርበሮችን በስልክ ይሄ ብር ላኩ፣ እንደዚህ አድርጉ፣ በዚህ ቁጥር እናግኛችሁ እያሉ ብዙ ሰዎች ሊሞክሯችሁ ይችላሉ። ግን ይሄው ቤተሰቦች እንደተመለከታችሁት ነው። ነው ደግሞ ካልሰማችሁ ለሰማችሁ ነው። ይሄ መረጃ እጅግ በጣም ብዙ ሰዎች በተለያዩ ታዋቂ ሰዎች ስም የነገዱ ይገኛሉ። የተለያዩ ሰዎችም ገንዘባቸውን እያመጡ እየላኩ እየሰጣቸው ይገኛል። ታዲያ እጅግ በጣም ትልቅ ማስጠንቀቂያና መልእክት ማስተላለፍ አለብንም እየተባለ ነበረ። ታዲያ እናንተስ ከዚህ ቪዲዮ ላይ ምን አይነት ትምህርት ወሰዳችሁ? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡ። ቤተሰቦች በቀጣይ ደግሞ እስኪ ሳምንቶች ያነጋገሩ የነበሩ ወቅታዊ መረጃዎች ነበሩ
እስኪ እነዚህ መረጃዎችንም አይተንም ነፍስህ በሰላም ትረፍ ስላደረክልኝ ነገር ግን በጣም አመሰግናለሁ። እኔም እንግዲህ በሶሻል ሚዲያ ላይ ለማጋራት እንደሞከርኩት አማን በጣም ለኔ ካለቃም በላይና ትልቅ ሰው ነበረ። አይፈቀድልንም ታውቃላችሁ ብዙ ቦታ በትዳር ስራውን ይጎዳዋል በአንድም በሌላ መልኩ ስለሚባል አይፈቀድምና አስታውሳለሁ የቆመበትን ቦታ አስታውሳለሁ የተናገረውን ንግግር አስታውሳለሁ ወልጄ ረፍቴን ስጨርስ ለመግባት ጥረት በማረግበት ሰዓት ላይ ይሄ ሐሳብ ስለነበረ እናውራ ብለን ከማኔጅመንቱ ጋር በነበረን ቀጠሮ ላይ በጣም የሚያበረታታ እንደዚህም አይነት ሰው አለ ወይ ብሎ ዛሬ ለደረሰችው ሊያ ለስኬቴ በጣም ትልቁን አስተዋጽኦ የሚወስድ ንግግር ነው የተናገረው። አይ ተስራ በቃ ሊያ ጎበዝ ናት እኮ እንዴ ማታ መታ ኤዲቲንግ ላይ ትቀመጣለች ቀን ትቀርጻለች ትሰራለችና ተስራ ምንም ችግር የለም እኛ እንዴት ማስተካከል እንዳለበት እናውቃለን ብሎ ዛሬ ያለሁበት ደረጃ አድርሶኛልና ነፍስህ በሰላም ትረፍ ስላደረክልኝ ነገር ግን በጣም አመሰግናለሁ። እዛ በሰራንበት አጋጣሚ እናውቅ ነበር እንዴት እንደተጀመረ የቤስ ቴሌቪዥን ምን አይነት ዋጋ እንደከፈለ እንዴት በጥንካሬ እዚህ እንደደረሰ በብዙዎቻችን እናውቃለንና ትንሽ ቆይቶ ፍሬውን ቢያይ የልፋቱን ውጤት ትንሽ ቢያይ የእውነት በጣም ደስ ይለኝ ነበር። ግን ደግሞ ያው እግዚአብሔር የፈቀደው ነው የሚሆነው። ህይወት በእኛ መዳፍ አይደለችምና እስካሁንም ለሰራው ነገር ላበረከተው ነገር የእውነትኛም እንደ ሚዲያ ባለሙያ በጣም ነው የምናመሰግነው። ለብዙ የሚዲያ ባለሙያዎች የስራ እድል እንዲከፈት የሆነው ከኢቢኤስ ቀጥሎ በጣም ብዙ የግል ጣቢያዎች በመከፈታቸው ነውና አማን በጣም ቅን ነው። ለብዙ የቴሌቪዥን ጣቢያዎች ሀሳብ በማካፈል እንዲህ ብታረጉት እንዲህ ነው በማለት እኛንም ጨምሮ በደንብ የሚያግዘን በሐሳብ የሚያበረታታን የነበረ ሰው ነውና በጣም ቅን ነው አማን። ብዙ ሰዎች ስለ አማን ይሄንን መመስከር ይችላሉ ያስባለሁ። በጣም ቅን ነው። ምንም አይነት ነገር ልስራ ብለሽ ስታማክሪው ተቀናቃኝ መጣብኝ እንደዚህ ሆንኩኝ ሳይል ያለውን ልምድ ያለውን አቅም እውቀት ማካፈል የሚችል በጣም ጠንካራ ሰው ነበረ። እግዚአብሔር ለምን አይባልም እሱ የወደደውን አደረገ። በህይወት በነበረበት ጊዜ ግን ትርጉም ያለው ህይወት ለብዙዎች መትረፍ የሚችል ህይወት ኖሯልና ከአማን የምንማረው እሱን ይመስለኛል። ተኖረና ተሞታ አይነት ህይወት ሳይሆን የሆነ አሻራ ጥለን ከዛ ደግሞ ለሀገርም ለብዙ ሰዎችም ህይወት መቀየር ምክንያት መሆን የሚችል ስራ ሰርቶ ማለፍን የመሰለ ስኬት የለም። ሁላችንም እንሞታለን ከሞት የሚቀር ማንም ሰው የለም። ግን እጅግ በጣም ብዙ ኢትዮጵያኖችን ታዛሪ ነበረ መረጃ ነበር የኢቢኤስ መስራችና ባለቤት የሆኑት አቶ አማን በህይወት ከዚህ ዓለም በህይወት እንደተለዩ ሁላችሁም ታውቃላችሁ። ታዲያ የኢቢኤስ ክሮችም የተለያየ ሐሳብና አስተያየቶችን ይሰጡ ነበር። እስኪ እነዚህ መረጃዎች ታላቁን የጥበብ ሰው ዛሬ ጋብዘነዋል። ባለሙያ ሆነሽል እንዴት አማንን አተነዋል። አንተ የቅርብ ወዳጁ ነህ። was a very young guy full of life ሶሉሽኑን ይሰጠኝና ኢሪቴት ያደርገኛል። ለችግሮች ሁሉ መፍትሄ አለ ያለ አንዳንድ ሰው አለ። በሙያም በእድሜም አንጋፋ የሆኑ ሰዎች በጣም ሲከባበሩ ነው ማየው። አማን እኮ ሁላችንም ሰብስበዋል። እዛ ጋር የነበረውን ድባብ በዛ ክብር እንደወዳጅ በጣም ነው ደስ ያለኝ። ቅዳሜ ሰዓታችን እንደቀጠለ ይገኛል። በሻይ ሰዓት ላይ ነው ያለነው። እንግዲህ በዚህ በዛሬ ሻይ ሰዓታችን ደግሞ ይሄው እንግዳ ይዘን ተመልሰን መጥተናል። አዎ እንግዲህ ታላቁን የጥበብ ሰው ዛሬ ጋብዘነዋል። በብዙ መንገድ ፈልገነው በብዙ ርዕስ ዙሪያ ልናወራው ፈልገን ዛሬ ግን እንግዲህ እኛም የምንወደውን አለቃችንን አማንን አጣነውና እሱም የቅርብ ወዳጁ ስለሆነ በዚያ ጉዳይ ግን ሌሎችንም ልናነሳ ጋብዝ ነው። አቤ ስለመጣህ በጣም ደስ ብሎናል። እኔም ስለጋበዛችሁኝ በጣም ደስ ይለኛል። እንግዲህ እኔም ዛሬ በሻይ ሰዓት ከአለቃዬ የድሮ አይደለም እንዴት ራሷን ከፍ እንደምታ ያለቀው አለቃ ነበርኩ እኮ እውነት ይዘይፉ አለቃ እና ቢያገኘኝ እውነት ነው። ታዲያ አዲስ ጥሩ ጊዜ ነበረን ሸገር በነበርንበት ጊዜና ያው ግን እንግዲህ አሁንም አለቃዬ ነህ በብዙ መንገድ ስላየሁ ደስ ብሎኛል። አቤ የተገናኘንበት እንግዲህ ሁኔታው ደስ ባይልም ሀዘን ነው። አማንን አተነዋል። አንተ የቅርብ ወዳጁ ነህ። ስለ አማን ብዙ ነገር ተብሏል። እኛም ዛሬ በፕሮግራማችን እናስበው ዘንድ ነው አንተን የጋበዝነው። ይሄ ባይሆን አሁን የቀብር ስነ ስርዓቱ ላይ ያ ሁሉ ነገር ሲደረግ እንደው አማን ቀና ብሎ ቢያይ ኖሮ ቢሆን ስንል ነበር እና እኛም ኖሮ እንደው ለሳቅ ለጨዋታ እሱ ያለ ተገናኝተን ቢሆን ደስ ባለን። ግን ዛሬ እንግዲህ ከሱ ህልፈት በኋላ ነው የተገናኘነው። አቤ እሱ እንድናስበው አንድ ደራሲ አለ ቴስ ኤሊዮት ይባላል። ምን ይላል? ሙታንን ባስታወስናቸው ቁጥር ሕያው ይሆናሉ ይላል እና
ማድረግ ያለብን በተቻለ መጠን እና እንደ ሁኔታው ሁሉ ጊዜ የማስታወስ ህይወታቸውን መዘከር ፈረንጆቹ ሴሌብሬቲንግ ላይፍ እንደሚሉት ሁሉ ጊዜ እንደዛ ሲሆን መሀላችን ይኖራሉ፣ ይቆያሉ፣ አብረውን ያሉ ይመስለናል። እንዲመስለንም ያስፈልጋል። ያንን ነው ማድረግ የምንችለው። ምክንያቱም መጋፈጥና መጣላት ከማትችው ነገር ጋር ዋጋ ያለው ነገር አይመስለኝምና ተአምር ሰርቶ ተአምር ሆኖ ይሄ ልጅ አልፏል። ከዚህ በኋላ ማድረግ የምንችለው ነገር ቢኖር እሱን እንዲቀጥል ማድረግ፣ ማስታወስ፣ በተቻለ መጠን ሁሉ ጊዜ ቢኖር ምን ነበር የሚያደርገው ብሎ ማሰብ፣ ይሄ ነው ትልቁ ነገር ብዬ አስባለሁና ሀዘን አንድ ነገር ነው፣ ግሪፍ ትክክል ነው፣ መቆጨት ነው። ከዛ በተረፈ ግን አማን ብዙ ጊዜ የሚደንቀኝና የማደንቀውም ለችግር መፍትሄ በመፈለጉ ነው። ጊዜ አልፎ ይሄዳል። እኔና ተፈሪ እንኳን ስናወራ እሱን ነበር እና ያን ግጥምም ተፈሪ ጻፈ ያ ነው እና እንደዛ ማየቱ ነው የሚሻለው። መልካም ብለሃል። እውነት ነው። ስራ ከፍ ሲል የተገለጠው ነገር ለሰው ሲነገር የሰውየው ሞቱነቱ ብቻ ሳይሆን ህያውነቱ በስራው ስለምናየው መልካም ብለሃል። ከማን ጋር የነበራችሁ ውቂያ ምን ይመስል ነበረ? ጓደኛታችሁ ከማን ጋር ሻይ ልቅዳ? ግን ሻይን አስረሳችሁኝ። በነገራችን አቤ ያዘጋጀንልሽ ሻይ አለና ሻይ እየጠጣን ነው። ባለሙያ ሆነሽ እንዴ ታዲያ ሸገር ላይ እንዴ ባለሙያ ሙያ ላሳየሽም እዛ ዘጊ እዛ የሚታያል ነው ሬዲዮ ነው ገባ። ስኳር አትፈልግም ነበር? ታንኪዩ ነው። አመሰግናለሁ። የምትገናኙበት አጋጣሚዎች ብዙ ናቸው፣ ግን እንደው የመጀመሪያው ጊዜ ከማን ጋር ያስተዋወቀች መዓዛ ነች። ምን ይሆናል ቤተሰቦች ወደ ተመለከታችሁ ነው ኢቢኤስ ቲቪ ላይ ሀዘን እንዳዣበበ ብዙ ሰዎች ተናገሩ ነበር። ታዲያ በተለያየ ጊዜም የኢቢኤስ ቲቪ ጋዜጠኞችም እጅግ በጣም ደስ የሚሉ ፕሮግራሞችን እንደሚያካፍሉ ታውቃላችሁ። ታዲያ ከነዛ ጋዜጠኞች መካከልም ዘወትር ደሳለኝ ሰሞኑን ልጁን ክርስትና እናስነሳ የተናገረ ነበር። ታዲያ በዚህ ሶሻል ሚዲያ ላይም ፎቶዎቹን የተቀበሉ ነበር። እነዚህ በምስሉ ላይ የምትመለከታቸው ፎቶዎችም እጅግ በጣም ብዙ ሰዎች የተቀበሏቸው እንኳን ደስ አለ እያሉት ነበረ። እንኳን ደስ አለ፣ ምክንያቱም እጅግ በጣም ደስ የሚል ነገር እዚህ ምድር ላይ ልጅ ወልዶ መሳም ነውና እጅግ በጣም ደስ የሚል ፎቶ ነበር ሲቀበሉ የነበሩት የተለያዩ ሰዎች። ታዲያ እናንተም ኮሜንት ላይ ገብታችሁ እንኳን ደስ አለ እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡ። የአርባ ምንጭ ልጅነትና ማንንም አልሰማማ የሚለው ንግግር ይህንን የምጽፍላችሁ የአርባ ምንጭ ልጅ ነኝ ማንንም አልሰማም ከሚሉትና 9 ወር በሆዷ ተሸክማ ለፍታ ጥራ ያሳደገችን መተኪያ የሌላት እናትን የአርባ ምንጭ ልጅ ነን እያሉ በሙሉ አንደበታቸው ሳያፍሩ በቲክቶክ እናትን ስለሚሳደቡትና የአርባ ምንጭ ልጅ ነኝ ስለሚሉት ነው። በእርግጥ እኔ የአርባ ምንጭ ልጅ ነኝ። አርባ ምንጭ ላይ ግን እንደዚህ አይነት ሰው አናውቅም። አንዳንዴ የትኛው አርባ ምንጭ ናት እስከምል ድረስ ግራ ይገባኛል። አርባ ምንጭን የማያውቃት ሰው እነዚህን ልጆች ሲመለከት አርባ ምንጭን እንደነሱ ሊያስባት ይችላል። ይሄ ደግሞ እንደ አንድ የአርባ ምንጭ ልጅ በጣም ያሳስበኛል። ሌላው የአርባ ምንጭ ልጅ ነኝ ማንንም አልሰማም ነው። የህመም ችግር ያለበት ሰው ካልሆነ በስተቀር እኛ የአርባ ምንጭ ልጆች እንሰማለን፣ እናዳምጣለን። በቱሪስት መስህብነቷ፣ በሰላም ተምሳሌትነቷ፣ ሰው በፍቅር በመቻቻል በመታሰብ የሚኖርባት የኔዋ ትንሿ ኢትዮጵያን በሙሉ ስሟ አርባ ምንጭ ብለው እየጠሩ እናትን በብልግና ሲሳደቡ ማየትና መስማት አንገት የሚያስደፋ ነውና የተጀመረው የማስተማር እርምጃ ተጠናክሮ ይቀጥላል። በሱ ፈቃድ ስንታየው ባርዬ ከአርባ ምንጭ እንደላከው። አንዳንድ ሰው አመል በጣም አስቸጋሪ ነው። ፍቅር እንዳባ ጨጓራ የሚኮሰኩሰው ሰው አለ። ስታቅፉት አንገላታችሁኝ፣ ስትስሙት ነከሳችሁኝ፣ ስታስቡለት አሴራችሁብኝ የሚላችሁ ብዙ ሰው ነው። እንደዚህ ያለውን ሰው በህይወት ውስጥ ይዞ መቀጠል መቃጠል ነው። አንዳንድ ጊዜ ከህይወታችን ገንጥለን ለማውጣት ሞክር እናስብና አዝነን እንደገና ድል ስንሰጣቸው ራሳችንን እናገኘዋለን።
ከእናንተ ሳይሆን ከነሱ ጎሎ ነውና ልባችሁ ላይ ህመም ፈጥሩባችኋል። ደግ በሰራው ፍቅር በሰጠው አለሁልህ ብዬ ተጎን በቆምኩ ብዙ ጊዜ ለምን የተመለሰልን ትላላችሁ። ይህ ስሜት የጥሩ ሰውነታችሁ ምልክት ነው። የኔ ልጆች እናንተ ማድረግ የምትችሉት መውደድ፣ ፍቅርን መስጠት፣ ደግና ትሁት መሆን እንጂ ሌላው እንዲወዳችሁ ማድረግ አትችሉም። ሁሉ በራሱ መውደድ አለውና ያንን እንዲኖር ፈቀዱለት። እናንተ ግን ልቦ ላይ ደግነትና ፍቅርን ለዛሬ ይዤላችሁ ቪዲዮ እኔ ይመስላል። በቀጣይ እናንተ ቁም ነገር ያስጨብጣሉ ሐሳብና አስተያየቶችን ያለው ጥሉ ይማሳውጁ ቪዲዮችን ይዤላችሁ መጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ